ዓመታችሁን ከቤተሰቦቻችሁ ጋር ሰብሰብ ብላችሁ ቡና እየጠጣችሁ አንድ ላይ ሆናችሁ ያሳለፋችሁ እንዳላችሁ ተስፋ እናደርጋለን። ደግሞም በተለያየ ሁኔታም ያላችሁ ተመልካቾቻችን ጤና ይስጥልን፣ እንደምን ሰንብታችኋል? ሳምንታችሁ እንዴት ነው? ስራ፣ ጤና፣ ቤተሰብ የእናንተ የሆኑ ሁሉ እንዴት ናቸው? እኛ በሳምንቱ የተለያዩ መረጃዎችን አየን፣ ተመለከትን፣ ሰማን። ደግሞ ለእናንተ የሚሆኑትና የተወሰኑትን መራርጠን የምናደርስበት መረጃዎችን የምናገኝበት ደግሞም ፈገግ የምንልበት አዲስ ማዕድ ተጀምሯል። ህሊና ፍቃዱ ፕሮግራሙን አዘጋጅቻለሁ፣ ያቀረብኩ ቆይታ አድርጋለሁ ማለት ነው። በያላችሁበት መልካም ጊዜ ይሆንላችሁ። አብረን እንቆይ። በንጉስ ነጃሺና በነብዩ መሐመድ ባልደረቦች ዙሪያ ያጠነጠነ አርዱ ሲዲቅ የተሰኘ ወይም የእውነት መንገድ የተሰኘ ዘጋቢ ፊልም ከሰሞኑ በአዲስ አበባ በአድዋ ድል መታሰቢያ ሙዚየም ተመርቋል። ይህንን ዘጋቢ ፊልም ያዘጋጀው ቢላል ኤድ የተሰኘ የበጎ አድራጎት ሀገር በቀል ተቋም ነው። ይህ ተቋም ይህንን ዘጋቢ ፊልም ከአዲስ አበባ በፊት ደግሞ በመቀለ ከተማም ሲያሳይ ቆይቷል። ከዚህ በኋላ በተለያዩ የሀገራችን የክልል ከተሞች እንዲሁም ደግሞ ከኢትዮጵያ ውጭ ባሉ ሀገራት የማሳየት እቅድ አለው። በነገራችን ላይ ይህንን ዘጋቢ ፊልም ሲመረቅ የተለያዩ ከፍተኛ የመንግስት ባለስልጣናትም ታድመውበታል። የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ የሆኑት ሚኒስቴር አቶ ጌታቸው ረዳ፣ ሌሎች ከፍተኛ የመንግስት ባለስልጣናትም ታድመውበታል። እኛም ይህንን ዘጋቢ ፊልም ካዘጋጁትና ከታዳሚያን ጋር ቆይታ አድርገናል። ስለ ጭብጡና መሰል ሀሳቦችም አንስተናል። ተከታትለን እንመለስ። የእስልምና እምነት ከመዲና ይሁን ከአረብ ሀገራት ቀድሞ ገና እግር ሳይተክል በነጋሽ ሃይማኖታዊ አስተምሮ መስጠት ተጀምሮ እንደነበረ ይገለጻል። ስሜ አሚር ሳሊ ይባላል። አሚር ዛኪ የፊልሙ ዋና አዘጋጅ ነኝ። የዚህ ሲምፖዚየም ደግሞ ዋና አስተባባሪ። ድርጅታችን ቢላል ኤድ ይባላል። ትልቅ ከሚባሉ በአሁን ሰዓት ትግራይ ውስጥ ካሉ ኤንጂኦዎች አንዱ ነው። ዋናው መነሻው ቱሪዝሙ ላይ በደንብ አልተሰራበትም። ስፔሻሊ ኢትዮጵያ ኦር አፍሪካ ያልተረዳቸው አንድ ትልቅ የሆነ ሀብት አላት። እሱም አልነጃሺ ይባላል። አልነጃሺ ውስጥ ላይ በጣም ትላልቅ የሆኑ የሚዳሰሱና ማይዳሰሱ ቅርሶች ውስጡ ላይ አቅፎ የያዘ ነው። ነገር ግን እኛ በስነ ስርዓት ስላልተገነዘብ ነው እዛ ውስጥ ያለው ሀብት በጣም ብዙ የሚባል የውጭ ጎብኚዎች ወደ ሀገራችን በስነ ስርዓት መምጣት አልቻሉም። ስለዚህ የኔ ዋና አላማ ደግሞ ይሄን መስጊድ በመጀመሪያ ኢትዮጵያ ውስጥ ያሉ ህዝቦች በደንብ አድርገው እንዲረዱት፣ ከዛ ደግሞ ፕሮሞት አድርገው ፍሰቱ ወደ ኢትዮጵያ እንዲመጣ አድርገው የሀገራችን ኢኮኖሚ ወደ ጥሩ ሁኔታ እንዲገባ ለማድረግ ነው ማለት ነው። ጋዜጠኛ ዳሞራ ያህያ እባላለሁ። የዘጋቢ ፊልሙ እኔ ዳሞራ ያህያ፣ አምር ሳሊህ እና መሐመዱላ የሚባለው የኦሮሚያ ወንድማችንም አብረን የሰራ ነው። የሰራተኞቹ ተዋጽኦ ራሱ የሚገርም ነው። እኛ ከትግራይ ነን፣ መሐመዱላ ከኦሮሚያ ነው። በነገራችን ላይ መሐመዱላ የተዋወቅ ነው የመጀመሪያው የፕሪቶሪያ ስምምነት ሰላም ሲፈረም ለ5000 የሚሆነው የትግራይ ህጻናት ተማሪዎች እርሳስ፣ ደብተር፣ እስክርቢቶ ይዞ የመጣ ወንድማችን ስለሆነ በዛ ተዋወቅን። ስራችን በዛው ቀጠልን ማለት ነው። ስለዚህ አብረን የሰራ ነው እሱ ብቻ ሳይሆን ሁሉንም ይህን ፕሮጀክት ጠቅላላ ሶስታችን አብረን የሰራ ነው ስራ ነው። አንደኛ ነገር የአህመድ ነጃሽ ታሪክ የሰላም ታሪክ ነው። ኢትዮጵያ ደግሞ ሰላም ያስፈልጋታል፣ ሙሉ ሰላም ያስፈልጋታል። ሁለተኛ ነገር የአህመድ ነጃሽ ታሪክ የጸረ ሙስና ትግል ታሪክ ነው። እነዚያ የቁረሽ ሰዎች ወደ አንተ ተጠግተው ያሉ ሰዎች አሳልፈ ስጠኝና ይህን ወርቅና ቆዳ እንካ ሲሏቸው ነው እኔን አምነው የመጡ ሰዎች አሳልፌ አልሰጥም ያሉ ንጉስ ናቸው። ስሜ መሐመድ ዱላ እባላለሁ። ፊልሙ ወደ ከ1400 ዓመት በፊት ወደ ኋላ ይመለሰናል። አርዱል ሲዲቅ ማለት የእውነት ምድር ማለት ነው። የእውነት ምድር ማለት ሀገራችን ኢትዮጵያ ነች። በንጉስ ነጃሺ ላይ ያነጣጠረ ፊልም ነው። ይህ ፊልም እስካሁን አልተጠቀምንበትም። እኛ በቱሪዝም በጣም ከፍተኛ ሀብት ነው ለሀገራችን ብለን ነው የምናስበው እና በዚህ ላይ ቀጣይም ብዙ ስራዎች ለመስራት ጥረት እያደረግን ነው። ፊልሙ በ5 ቋንቋ ነው ያዘጋጀ ነው። መጀመሪያ ትግርኛ አለ፣ በአማርኛም አለ፣ በአረብኛ አለ፣ በኦሮምኛ አለ፣ በፍሬንችም አለ ማለት ነው። አርዱል ሲዲቅ ማለት የሰላም ምድር ማለት ነው። ከዚህ በላይ ገላጭ ነገር የለም። ስለዚህ ይህንን የአርዱል ሲዲቅን ተግባር ወደ ተግባር እንደገና መመለስ ነው ጥረታችን። ጭብጡ መስጊድ አልነጋሺ ላይ ያሉት በቃ የተቀበሩት ትላልቅ የሆኑ ቅርሶች አሉና እነሱን ለዓለም ለማስተዋወቅና በዋናነት ደግሞ ዩኔስኮ ላይ እንዲመዘገብ ማለት ነው። የታሪክ ተመራማሪዎች አይደለንም፣ የሲኒማ ኦር የፊልም ሜከሮችም አይደለንም። ነገር ግን እዛ ጋር ያለው ቅርስ በደንብ አድርጎ መታወቅ አለበት ብለን
በር ለመክፈት ነው እዚህ የተገኘ ነው እንጂ ባለሙያዎች ሆነን አይደለም። እኛን አይተው ደግሞ ትላልቅ የሆኑ ባለሙያዎች እዚህ ስራ ላይ ገብተው በደንብ አድርጎ አነጋሽን ያስተዋውቁታል። ከኛ በላይ ደግሞ 100 እጥፍ የሚሆን በደንብ አድርጎ ያስተዋውቁታል ማለት ነው። ያው የዚህ አይነት ፊልሞች ለሀገር በጣም ጠቃሚ ናቸው። ለሀገር አልፎ ለዓለም አቀፍ ጠቃሚ ነጃሺ ትልቅ ስም ያላቸው ናቸው። በእስልምና ሃይማኖት ላይ ትልቅ ስም ያላቸው ናቸው። ያንን ካንጸባረቅን ቱሪስት የመሳብ በሀገር ላይ በሰላም ጉዳይ ላይ ለመስራት ጠቃሚ ነው ብዬ አስባለሁ። ሰይድ ከማል እባላለሁ። ኢንሻአላህ ያው የነጃሺ ታሪክ ላይ ተመርኩዞ የተባሉ ነገሮች ሰምቻለሁ። ከዛ ውስጥ በጣም ደስ ያለኝ ያው ብዙ ሀገራቶች ውለታ አለባቸው። በተለይ ደግሞ የሙስሊም ሀገራቶች በዚህ ጉዳይ ላይ ነጃሺ ሙስሊም ሳይሆኑ እንግዲህ ተቀብለው በፍትሃዊነት እንግዲህ አስተዳድረዋል። እንደዚሁ እምነታቸውን እንዲያስተላልፉ እንግዲህ ፈቅደውላቸው ነበርና ያው ይሄ ነገር ደግሞ እንደ ዓለም የሚወራ ነው። የማሌዥያው መሪም ሲያወሩ ሰምተናልና ብዙ የሙስሊም ሀገራት መሪዎች ነጃሺ ሲባል እንግዲህ ያው የሀበሻ ሰው ራሱ ሲያገኙ በጣም ይደሰታሉና ያው በዚህ በዲፕሎማሲው ጉዳይ ላይም ቢስተካከልና እኛም ደግሞ ታሪካችንን ለዓለም እንደዚሁም ደግሞ ቅርስ ላይ እንዲመሰረክ ወይም ዩኔስኮ ላይ እንዲመዘገብ ያው ብናደርግ ኢንሻአላህ ከአላህ ጋር ይሳካል ያስባለሁና በጣም አሪፍ ነበር። ኢማን ረሺድ እባላለሁ። የተለያዩ አይደለም ከቅርጽ አልፈን የተለያዩ የእንትን በዓላትንም ብዙ ነገሮችን እያስመዘገብን ነውና ይሄ ደግሞ የሚዳሰስ ቅርስ ሆኖ እንትና ለማለቱ ራሱ እስካሁን ይገርማል። እንደውም እና እዚህ ላይ በደንብ መስራት እንዳለብን እና የእንትና የሚባል ስራ አይደለም የሁላችንም ስራ ነው። ፋይስ ሳሌህ አብዱልቃድር እባላለሁ። አንደኛ ያው እንግዲህ ታሪክ ነው እንግዲህ እንደ ኢስላም በጣም ትልቅ ታሪክ ወደፊት አሁን ያለበት ደረጃ እንዲደርስ ካደረጉት እርምጃዎች አንዱ የንጉስ ነጃሺ እርምጃ ነው ማለት ነው። ሰሃቦችን በመቀበል እንዲሁም ደግሞ ከዛም በኋላ እምነቱንም ተቀብለው ከዛ በኋላ ያደረጉት ነገር እሳቸው ከሞቱ በኋላ ሰላቱል ጋኢብ የሚባል አለ። የመጀመሪያ ጊዜ እሳቸው ላይ ነው የተሰገደው። ያሳዩት መልካምነት ያው እንደ ኢትዮጵያም ሳይሆን ዓለም ላይ ስማችን እንዲጠራ ያደርጋል ማለት ነው። እንደ ኢስላም ትልቅ ደረጃ አለው። በከተማችን አዲስ አበባ በተለያዩ ስፍራዎች የመንገድ ላይ ስዕሎችን ያስተዋልን እንገኛለን። የመንገድ ላይ ስዕሎች ለከተማዎች ውበት እንዲሁም ደግሞ ማሳመሪያነት ባሻገር ደግሞ ታሪክንም ባህልንም ለማሳየት የራሳቸው የሆነ ሚና አላቸው። አሁን ላይ ያለው የከተማችን የመንገድ ላይ ስዕሎች እንዴት ያሉ ናቸው? ከአዲስ አበባ ባህልና ኪነ ጥበብ ቢሮ ጋር እንዲሁም ደግሞ ከሰዓሊያን ጋር ቆይታ አድርገናል። አብረን እንመልከት። ሰለሞን ደኑ እባላለሁ። በባህልና ኪነ ጥበብ ቢሮ የኪነ ጥበብ ሀብቶች ልማት መድረኮችና ኩነቶች ዝግጅት ዳይሬክተር ነኝ። እንግዲህ አንድ የከተማ እድገት ወይም ከተሜነት ብለን ስንነሳ የሚገለጸው በስነ ጥበብ ስራዎቹ ነውና በተለይ የኮሪደር ልማት ላይ የሚታዩ ስራዎች ጥንቃቄ ተደርጎባቸው ያንን አካባቢ ወይም ስራው የሚቀርብባቸውን አካባቢዎች ሊወክሉ የሚችሉ የስነ ጥበብ ስራዎች እንዲሰሩ እየተደረገ ነው። ስለዚህ እነዚህ የስነ ጥበብ ስራዎች ያው በቀጣይነትም ይበልጥ እየተጠናከሩ መሄድ አለባቸው የሚል እምነት አለን። ከዛም ባሻገር ደግሞ ማህበረሰቡ በእነዚህ ላይ ያለው አመለካከት በስራዎቹ ላይ ያለው እይታ ምንድን ነው የሚለውን ነገርም እያየን እየሄድን ነው። ተስፋ ሰለሞን እባላለሁኝ። በዚህ በእንጦጦ ሰዓሊና መምህር ነኝ። ጎዳና አርት ላይ ብዙ ጊዜ ይሄ ከሞደርን አርት ላይ ግራፊቲ አርት ጋር የማያያዝ ጉዳይ አለ እና ትንሽ ኢሌጋል ከሆነው ጋር የማያያዝ አለ። ያኛው ሞኒሜንቱን ስትሬት አርት ላይ እንደ ካታጎሪ አይጨምሩትም እንደ አጠቃላይ ግን ያም ስትሬት ላይ ነው የሚገኘው። በእርግጥ ግን ስትሬት ቴምፖራሪ የሆነ ጊዜያዊ የሆነ ስራ ነው። ሰዎች በሆነ ወቅት ላይ ቆይታ ሀሳባቸው ተገልጾ እንደገና ደግሞ የሚታደስበት አካሄድ ያለበት ስራ ነው። የጎዳና ቦታዎችን ስንመለከታቸው የተለያየ አይነት ቅርጽ ያላቸው ናቸው። የተለያየ ከቦታው አንጻር የተለያዩ ናቸው። ስለዚህ የሚቀርቡ የኪነ ቅርጽ ስራዎችም እና የስትሬት አርቶችንም ስንመለከት አብዛኛዎቹ በባለሙያ እንዲሰሩ ነው በከተማ አስተዳደሩም ትኩረት አቅጣጫ ተሰጥቶበት እየተሰራ ያለው። ለምሳሌ የህፃናት መዝናኛ ቦታዎች ላይ ፎከስ አድርገን የምንሰራው የህፃናትን የሚያዝናኑ ስራዎች እንዲሆኑ ይጠበቃል። አሁን የሽሮ ሜዳን መንገድ ብትመለከቱት እዛ አካባቢ ላይ ያለውን በተለይ ከሽመና ጋር የተያያዙ ጉዳዮች የተያያዙበት ነው። የቀጨኔን የወንዝ ልማትም ብትመለከቱት እንደዚሁ
ከአካባቢው እሴት ጋር የተገናኙ ነገሮች ያሉባቸው ናቸው። ሰዓሊ ሰናይት በቃል እባላለሁ። እንደ ሰዓሊ ሳየው አብዛኛው ተመሳሳይ ነው። ተመሳሳይ መሆኑ ደግሞ በጣም ጥሩ ነው። የተለያየ ቢሆን ይረብሸናል። ምክንያቱም እኛ አንችልም ማለት ስልቹ ነን በተፈጥሮና ተመሳሳይ ነው። ተመሳሳይ አሁን አንድ ፓርክ ውስጥ ስንገባ ሳር፣ አትክልት ምናምን እንደምናየው ያ ነገር የማረከን እንደምንሄደው ተመሳሳይ አሁን ከዚህ ስቴዲየም እስከምንሄድ ተመሳሳይ አርቶች ነው ያሉት። ስሜ ኤልያስ ተክሌ ይባላል። ሰዓሊ ነኝ። በጣም እያማረች የተሻሻለች የተዋበች ነው የመጣችውና አንድም ለነዚህ የሰዓሊዎች ግንቦች ላይ በመሳል እንደዚህ ከኮሪደር ልማቱ ጋር ተያይዞ ያሉ ስዕሎች ይበለጠ የከተማዋን ውበት ገጽታ ጨምሮታል ብዬ አስባለሁ። አንድ እሱ በተቀጣይ ደግሞ ለሰዓሊውም እንደዚሁ የስራ እድል ይፈጥራል። ሰዓሊ መምህር ተስፋዬ አለም የገጽታ ግንባታ አለው። አይን እንዳይደክም ያደርጋል። ጥሩ ነገር ማየት የማይወድ የለም። በየሄድንበት ቦታ መልክዓ ምድሩን ተከትሎ ያሉትን ኢንፍራስትራክቸሮች የተገነቡትን ነገር ተከትሎ ቀለም የራሱ የሆነ እንትን አለው። በቀለም ነው የምንግባባው። ቀለም ባይኖርሽ አላይሽም። ቀለም ባይኖረኝ ቀለም አልባ ብንሆን አንተያይም፣ አንኖርም። ስለዚህ ቀለም የመኖር ትልቁ ሚስጥር ነው እንደ አርት። የዚህ የስትሪት ወይም የጎዳና ስራ በጣም በይበልጥ ለከተማችን ትልቅ ውበት ነው ማለት ህንፃውን ላይ የበለጠ ውበት የመጨመር አካሄድ አለው። ለህዝቡም ደግሞ እንደ መዝናኛም የሚጠቀምበት አለ። ለአይን ማረፊያም በዛው ጎን ለጎን ደግሞ መልእክት ማስተላለፊያም ናቸው። በፖለቲካም ኢሹ በህብረተሰቡ ያለ ፕሮብሌም ሀሳብ ካለ ካልቸር ካንዱ ከሌላውም ኤክስቼንጅ ለማድረግ ሼር ለመደራረግ አንድነት ለመፍጠር ለብዙ ነገር ጠቀሜታ አለው። እነዚህ በዋናነት በቋሚነት በቀጣይነት የሚሆኑ ሳይሆን ለተወሰነ ጊዜ ለአጭር ጊዜ ቢያንስ ሰውን ሪሊፍ እንዲሰጡ ሰው እነሱን እያየ የመደሰት አይነት ስሜት ውስጥ እንዲገባ የማድረግ ነው። እንዳይረብሽ ብቻ የከተማውን አሁን ባለው እይታ ላይ የመረበሽ ስሜት እንዳይሰጡ ተደርገው ለጊዜያዊነት የተሰሩ ናቸው። በቀጣይ ግን የሚሰሩ በተለይ የጎዳና ላይ የሚሰሩ ስራዎች እንደተባለው ቀደም ሲልም እየተሰሩ እንዳሉት ሁሉ የከተማዋን ሲቲ ካልቸር የምንለውን እሱን ሊያንጸባርቅ በሚችል መልኩ የሚሰሩ ይሆናሉ ማለት ነው። ስነ ጥበብ ማህበረሰቡ ነው ተሰብስቦ ከመንግስት አካል ጋር እየተወያየ ያለው። ይሄን ጋፕ ለመሸፈን ወደፊት ምን መደረግ አለበት የሚለውን ነገር በሰፊው በተለይ በሪሰርች ተደግፎ ከተማዋን የሚመጥን ዝም ብሎ የተገኘ ሁሉ እንዳይቀባ። በእርግጥ አርት ፍሪደም ነው፣ በነጻነት የሚሰራ ነው። ሰዓሊ የፈለገውን ቀለም ሊመርጥ ይችላል። ግን የስዕል እውቀቱ ያለው ማህበረሰብ ተደራጅቶ ሊሆን ይችላል ወይም ደግሞ በዚህ በስነ ጥበብ በስነ ስዕል ውስጥ ያለፈ ማህበረሰብ ግለሰብ ወይም ቡድን መሆኑ ተረጋግጦ ኃላፊነት ቢሰጠው። የዚህ ሳምንት የተመራረጡ መረጃዎችን ያጋራንበት አዲስ ማዕድ ይህንን ይመስላል። ህሊና ፍቃዱ ነበርኩኝ። ቀሪ ተወዳጅ አዲስ መዝናኛ ፕሮግራሞች ይቀጥላሉ። በእኔ በኩል ቻው።